الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وآله وصحبه أجمعين وبعد عندما يتوقعوا الله سبحانه وتعالى سويسنا لذيه مدر يا متبت وأننا ألاما يتنيوتشو يبلت يتشالنا ملكام سران دم يسروا لما فتنوا ليبلوكم أيكم أحسن عملا تاريا يهفتنا يتموال عندهن وشتنيوتش ከእውነተኞችም እንዲለዩ በየመንገዱ ላይ የሚቀመጡ የፈተና ማለፊያ ምልክቶች መሰናክሎች ወይም ጋሬጣዎች ይኖራሉ። ለዚህም ነው በቁጥር አንድ ደረጃ ከሚጠቀሱት የሰው ልጆች መሰናክሎች መካከል ኢብሊስ ወይም ሸይጣን ዋነኛው ነው። ኢብሊስ ሰዎችን ለማጥመም ገና ከመጀመሪያውኑ ቃል ገብቶ በመሐላ ተገዝቶ ዝቶ ነበር። فبعزتك لأغوينهم أجمعين በአላህ ስብሓነሁ ወተዓላ የበላይነትና ኃያልነት አሸናፊነት እየማለ እነሱን ሁሉ አጠማቸዋለሁ ብሎ ምሎ ነበር። ታዲያ ከዚህም ጋር አያይዞ በተለያዩ መንገዶች እነሱን እንደሚያጠማቸው ተናግሮ ነበር። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين በቀኛቸውም በኩል በግራቸውም ከፊታቸውም ከኋላቸውም መጣባቸዋለሁ ብሎ በተለያዩ አቅጣጫዎች የሰዎችን ዝንባሌ በማስተዋል ከስህተት ውስጥ ለመጣል ጥረት እንደሚያደርግ በመዛት ተናግሯል። ግን ይህ በቀኝ በግራ ሲባል በትክክል በቀኝ በግራ እጅ በኩል መምጣት አለመምጣት ላይሆን ይችላል የተፈለገበት። ሰዎች በሸይጣን ሲሸነገሩና ሲታለሉ በርካታ ምክንያቶች እንዳሉ የታወቀ ነው። ከነዚህ መካከል በዋናነት ልንጠቅሳቸው የምንችላቸው በርካታ ጉዳዮች አሉ። ግን በጥቅሉ አንድ ማስተዋል ያለብን ነገር አለ። እሱም ሸይጣን የሰዎችን ዝንባሌ በማስተዋል ወደሚቀለው አቅጣጫ ይጎትታቸዋል። ከታላላቅ የእስላም ሊቃውንት ከተገኙት መልካም ንግግሮች መካከል አንዱ ነው። ምንድነው? ما أمر الله عز وجل عباده بأمر إلا وللشيطان فيه نزغتان إما إلى غلو وإما إلى تقصير ولا يبالي بأيهما ظهر ማንኛውንም የአላህን ትእዛዝ በተመለከተ ሸይጣን ይህንን ርዕስ አስመልክቶ ወይ ድንበር ወደ ማለፍ ለከት ወደ መተላለፍ አሊያም ደግሞ ወደ ኋላ ያንን ወደ አለመፈጸምና ወደ መዘናጋት እንዲያዘነብሉ የሚጎተጉት ቢሆን እንጂ በየትኛውም ቦታ ላይ ፍላጎትን ካሟላ ግድ የለው ወይ ወደዚያ ወይ ወደዚህ ጎትተው። እናም ይህንን ሰዎች አያስተውሉት ይሆናል። በተለይ ደግሞ ድንበር ማለፍ የሚባለው ነገር ብዙዎች ዘንድ ያልተስተዋለ ርዕስ ሊሆን ይችላል። ግን አደጋም መልእክተኛው አለይሂ ሰላቱ ወሰላም ይህንን ነገር ከምንም ይበልጥ አጉልተው ይጠሉ እንደነበረ ተረጋግጧል። في سنن الدارمي من حديث عبد الله بن مسعود من قال ابن مسعود ما رأيت على المتنطعين أشد من رسول الله عليه الصلاة والسلام وما رأيت أشد عليهم من أبي بكر وإني لأرى عمر أشد خوفا لهم أو عليهم أنا كرسول صلى الله عليه وسلم يبلت متنطع هونو سووش لاي أنكر رقم يالله ولا وقم ويم على يهم يلم متنطع يميبالو ከተዘውጭ ሌሎች ነገሮች ለመፈጸም የሚጣጣ ድንበር አላፊ ጋሊ የሆነ ነው። ከሳቸው በመቀጠል ከአቡበክር የበለጠ በእነሱ ላይ ከባድ አቋም የያዘ አላቅም ነው። ከአቡበክርም በማስከተል ከዑመር የበለጠ ስለነሱ በጣም የሚፈራ ወይም በእነሱ ላይ የሚፈራ አላውቅም ነው። ስለዚህ የመልእክተኛው አለይሂ ሰላቱ ወሰላምና የሳቸው ቅርብ ወዳጅ የሆኑ ሰሃቦች አቋም በዚህ ላይ የታወቀ ነው ማለት ነው። በተቃራኒውም አላህ ሱብሓነሁ ወተዓላ ያዘዘውን ትእዛዝ ላለመስራት ወደ ኋላ ማለት የተለያዩ ምክንያቶችን እየፈጠሩ መሰናክሎችን መደርደር ይህም የተጠላና ከባድ የሸይጣን ወጥመድ ነው። ይህ እንዳለ የሚታወቅ ነው። በርካታ ምሳሌዎች በዚህ ላይ ሊጠቀሱ ይችላሉ። ለዚህም ነው ሐታ አላህን በማምለክ ጉዳይ ላይ ጉሉው ወይም ደግሞ ድንበር ማለፍ የታወቀ ነው። ወደ ኋላ ደግሞ ወረድ ብሎ ይህንን ትእዛዝ አለመፈጸም የታወቀ አንድ ችግር ነው። ከዚህ ውጭ በተለያዩ የጉትጎታ አይነቶች ሸይጣን ሰዎችን ከመንገድ ለማውጣት ለማጥመም የማይፈነቀለው ድንጋይና የሚያቆፈረው ጉድጓድ የለም። ለምሳሌ ሰው በእጃቸው ያለውን ጸጋ የአላህን ትእዛዝ
ከጣሱ እንደሚያጡ ሳይሆን በተቃራኒው የአላህን ትእዛዝ ካልጣሱ የሚያጡ ሆኖ እንዲሰማቸው ያደርጋል። በመሰረቱ አንድን ጸጋ አስሮ ለማቆየት የሚፈለገው ወይም የሚያስፈልገው ትልቁ ጉዳይ አላህን ማመስገንና ይህንን የአላህን ጸጋ አላህ በሚፈልገው መልኩ መጠቀም ነው። ነገር ግን በተቃራኒው ሰዎች የሆነ አንድ ኃይል ሲኖራቸው ይህንን ኃይል በወንጀል ላይ ካለዋሉት በፍጹም እርጋታ እንደማያገኙ፣ ይህ ኃይልም አብሯቸው እንደማይቆይ ያሳስባቸዋል። ገና ከመጀመሪያው አታስተውሉ? ኢብሊስ አደምንና ሐዋ ሲጎተጉት ያላቸው ነገር ነበር። ማ ነሃኩማ ረቡኩማ ዐን ሃዚሂ ሸጀረቲ ኢላ አን ተኩና መለከይኒ አው ተኩና ሚነል ኻሊዲን። መላኢካዎች እንዳትሆኑ ወይም ደግሞ ዘውታሪ ሁለተኛ የማይሞት እንዳትሆኑ ነው የተከለከላችሁት። አላህ የከለከላቸውን ነገር በጥሩ መልኩ ቀርጾ ያሳያቸዋል። ይሄ የሸይጣን ተንኮል ነው። መጥፎን ጥሩ አድርጎ ለሰዎች ማሳመር፣ ጥሩን ደግሞ መጥፎ አድርጎ እንዲጠሉት ማድረግ። የገንዘብ ባለቤቶች በዚህ ገንዘብ መጥፎን ነገር ካልሰሩ ወይም ደግሞ ይህንን ካልሰሰቱ እና ካልነፈጉ ገንዘባቸው ከነሱ ጋር የማይቀር ሆኖ እንዲሰማቸው ያደርጋቸው። የስልጣን ባለቤቶች በስልጣናቸው ተጠቅመው ሰዎችን ካልጨቆኑ ስልጣናቸውን እንደሚያጡ ይጎተጉታቸዋል። የእውቀት ባለቤቶች ይህንን እውቀት ይዘው ካልኮሩ ወይም በዚህ እውቀታቸው መጥፎን ካልሰሩ ደረጃቸው እንደማይታወቅ ይነግራቸዋል። በተለያዩ መልኩ ሰዎችን የሚጎተጉትበት መንገድ እንዳለው ይታወቃል። ነገር ግን ሰዎችን ሸይጣን ሲጎተጉት ወዴት ነው የሚጠራቸው? ምን አይነት ወጥመድ አዘጋጅቶላቸው? ወጥመዶቹ ይለያያሉ። እንደ ሰዎቹ ሁኔታ የተለያዩ ወጥመዶችን አዘጋጅቷል። ቅርብ ወደ ሆነ ጉድጓድ ጎትቶ ሊጥላቸው ይጥራል። የተለያዩ ዑለማዎች ስለ ሸይጣን ጉትጎታዎች ሲያወሩ እሱ ያዘጋጃቸው ወጥመዶች በዋነኝነት 7 እንደሆኑ ተናግረዋል። በተለይ ኢብኑ አልቀይም ረሂመሁላሁ ተዓላ የመጀመሪያው በዋነኝነት ሁለመናውን ሰጥቶ ሸይጣን ሰዎችን ሊከትበት የሚፈልገው ጉድጓድ የሽርክ ጉድጓድ ነው። ከምንም የበለጠ በዋነኝነት ትኩረት የሚያደርገው በሽርክ ላይ ይሆናል። ከምንም ይበልጥ የሚያስደስተውም ይህ ወንጀል ነው። ለምን ይሄ ሊሆን ቻለ? ምክንያቱም ሰዎች በአላህ ስብሓንሁ ወተዓላ ካጋሩ በእነሱና በአላህ መካከል ያለው ወዳጅነት ሙሉ ለሙሉ ይቋረጣል። በእነሱና በአላህ ወዳጆች መካከል ያለውም ወዳጅነት ሙሉ ለሙሉ ይቋረጣል። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀነ፣ አላህ በእሱ ላይ ጀነትን ሙሉ ለሙሉ እርም ያደርጋታል። በዚህ ታላቅ ወንጀል የተነሳ አላህ ስብሓንሁ ወተዓላ ከእሱ እዝነት ሙሉ ለሙሉ የራቀ ያደርገዋል፣ ወደ እሱ በሕይወት እያለ እስካልተመለሰ ድረስ። ሽርክን ፈጽሞ ወደ አላህ ሳይመለስ የሞተ ሰው ከእሳት ቃጠሎ ዝንተ ዓለም መጨረሻውንም አይወጣም ወይም ጭራሹን አይወጣም። ይህና ይህን የመሳሰሉ አስከፊ መዘዞች ከሽርክ ጋር ተከትሎ ይመጣል። ትልቁን ሽርክ የፈጸመ ሰው በመሰረቱ ሙስሊም አይደለም። ለዚህም ሲል ሸይጣን ከአላህ በታች ሌሎችን ሰዎች እንዲማጸኑ አላህ ብቻ ማድረግ በሚችለው ጉዳይ ላይ ፍጡራንን እንዲለምኑ ወይም የተለያዩ እርዳታዎችን እንዲጠይቁ ወይም እንዲፈሩ በተለያዩ መልኩ የአምልኮ ዘርፎችን ለነሱ እንዲያውሉ ጥረት ያደርጋል። የኢስላም ታሪክን ስናስተውል የኢስላም ታሪክ ሲባል ረሱላህ ሰለላሁ ዐለይሂ ወሰለም ከተላኩበት ጊዜ በኋላ አይደለም። ኢስላም የሁሉም ነብያት እምነት ነውና ገና ከመጀመሪያዎቹ ነብያት ጀምሮ ሸይጣን ሰዎችን አጥምሞ እንዲገቡበት ያዘጋጀው ዋነኛ ወጥመድ የሽርክ ወጥመድ ነው። ስለዚህ በየትኛውም አጋጣሚ ነብያት ወደዚህ ምድር ሲላኩ በዋነኝነት አደራ የሚሉት ከአላህ ውጭ ሌላ እንዳታመልኩ ነው። ግን ብዙ ሰዎች ይሄ ከአላህ ውጭ ሌላ እንዳታመልኩ የሚባለው አባባል የሆነ ሩቅ መልእክት ያለው ሆኖ ይሰማቸዋል። ማለት ከአላህ ውጭ ሌላን አምላክ ብላችሁ ፊት ለፊታችሁ በጣዖት ቀርጻችሁ ለእሱ አትስገዱ ማለት ሊመስላቸው ይችላል። ሌሎች ደግሞ ከአላህ ውጭ ሌላን ፈጣሪ ብላችሁ አታስቡ፣ ሌላ ፈጣሪ አለ ብላችሁ አታስቡ ማለት ሊመስላቸው ይችላል። ማንንም እንደፈለገ የተለያዩ የአምልኮ ዘርፎችን እየሰጠ ቢያመልክ ፈጣሪ እስካላልኩት ጌታ እስካላልኩት ድረስ በዋነኝነት የፈጠረኝ አላህ ነው እስካልኩኝ ድረስ ሽርክ ፈጸምኩ ብሎ ላያስብ ይችላል። እነኚህ ሁሉ ሸይጣን ለሰዎች የዘረጋቸው የተንኮል መረቦች ናቸው። ስለዚህ ይህንን የመጠንቀቅ ኃላፊነት በሁሉም ሙስሊሞች ላይ ግዴታ ይሆናል ማለት ነው። ይህ
ከአላህ ውጭ ሌሎች መመለክ የለባቸውም የሚለው ርዕስ የኢስላም መገለጫ ነው። ከኢስላም ጋር አብሮ የኖረ የታሪኩ ዋና መዞሪያ ዛቢያ ነው። የነቢያት ጥሪም ዋነኛ ርዕስ ነው። ስለዚህ በዚህ ርዕስ ላይ ምንም አይነት ውዝግብ ሊኖር አይችልም ማለት ነው። ተግባባን? ከአላህ ውጭ ሌሎችን ማምለክ ይቻላል አይቻልም የሚል ርዕስ በሙስሊሞች መካከል የውዝግብ ርዕስ ተደርጎ በፍጹም ሊታሰብ አይችልም። ለምሳሌ አንድ ሰው መልካም የአላህ ባሮችን ከሞቱም በኋላ ቢሆን ወይም እነሱ በማይሰሙበት አጋጣሚም ቢሆን ችግር ሲደርስብኝ ድረሱልኝ ብዬ በለምናቸው ወይም አላህ ብቻ መስጠት የሚችሏቸውን ነገሮችን ስጡኝ ብዬ ልክ ልጅ ስጡኝ ብሎ እንደመለመን አሊያም ደግሞ ከማንኛውም ችግር ሁሉ ጊዜ ጠብቁኝ ወይም ሀብታም አድርጉኝ፣ እድሜን አርዝሙልኝ፣ ልጆቼን አብዙልኝ ብሎ እንደመጠየቅ ያለን ነገር በፍጹም የውዝግብ ርዕስ አድርገን ልንቆጥረው አንችልም ማለት ነው። የውዝግብ ርዕስ ሆኖ መቆጠር አይቻልም ከማለታችን ባሻገርም በዚህ ርዕስ ላይ አንድም ሙስሊም ጥርጣሬ ሊገባ አይገባም። በተለያዩ አጋጣሚዎች የተለያዩ ጥመትን የሚያሰራጩ አንጃዎች ሁል ጊዜ ሰዎችን ወደነ አቡ ጃህልና ወደነ አቡ ለሃብ እምነት ለመጥራት ጥረት ያደርጋሉ። ግን ብዙዎች ይህንን አይገነዘቡም። ለምን ሲባል እነዚህ አምልኮን ምናልባት አምልኮ ብለው ባይሰይሙትም ለአንዳንድ ለአላህ ባሪያዎች ጻድቃን ለሆኑ ለሱ ታዛዦች ማዋል ይቻላል ነው ያሉት። እና አቡ ጃህል ግን ያመልኩ የነበረው ጣዖታትን ነው ዲሉን ነው። እውነት ድንጋይን ማምለክና መላእክቶችን ማምለክ አላህ ዘንድ ልዩነት አለው? አንደኛው ሽርክ አንደኛው ደግሞ ችግር የሌለው ወደ አላህ መቃረቢያ ተግባር ተደርጎ ሊታሰብ ይችላል? በፍጹም አይችልም። እንዲያው በዚህ ምድር ላይ ሽርክ የተጀመረበት ዋነኛ በር ይህ ነው። እንደሚታወቀው የኑህ ህዝቦች በቀጥታ ሽርክ ውስጥ አልገቡም ነበር። ነገር ግን መልካም የሆኑ 5 ሰዎችን በምስል እንዲቀርጹ ነበር ለመጀመሪያ ሸይጣን የመከራቸው። ይህን አደረጉ። ከዛ ይሄኛው ትውልድ ሲያበቃ እነኚህ የተቀረጹትን እኮ ከናንተ ቤት የነበሩት ትውልዶች እያመለኩ ወደ አላህ ይቀርቡ ነበር አላቸው። እነኚህ እንደ መልካም ሰዎች የሚጠቀሱ ነው። ኢብኑ አባስ ተርጁማን አልቁርአን እንደሚታወቀው في صحيح البخاري الله سبحانه وتعالى وقالوا لا تذرون آلهتكم ولا تذرون ودا ولا سواع ولا يغوث ويعوق ونسرا የሚለውን 5 መልካም ሰዎች ናቸው ብለው ተናገሩ እና ይሄንን አሁን ያልኳችሁን ገለጻ አደረገ። ስለዚህ ሽርክ እንዲያው ወደዚህ ምድር የመጣበት ታሪክ ሲጠና የሚያያዘው ከሳሊሖች ጋር ነው። የሽርክ መግቢያ በርም ይሄ ነው። እነሱን አስመልክቶ አላህ ከሰጣቸው ደረጃ በላይ ከፍ አድርጎ ከሰውነት ወደ አምላክነት ማሸጋገር ነው። ቁም ነገሩ ቃሉ አይደለም። አምላክ ብሎ ሰየማቸው አልሰየማቸው ሌላ ርዕስ ነው። ግን አምልኮ ለነሱ ካዋለ ይሄ ትልቅ ችግር ይፈጠራል። ስለዚህ ይህ ከኢስላም ጋር የታወቀ ታሪክ ነው። ረሱል ሰለላሁ ዐለይሂ ወሰለም ሌሎች ነቢያት ከህዝቦቻቸው ጋር ጠብ ውስጥ የገቡበት ዋነኛ ምክንያት መልእክተኛው በተለያዩ ጦርነቶች ላይ ከነ አቡ ለሃብና ከሌሎች ከአቡ ጃህልና ከሌሎች ጋር ጦር ሰብቀው የተጋጠሙበት ዋነኛ ርዕስ ይህ ነው። ይህ የታወቀ ማንም ሊጠራጠርበት የማይችል ጉዳይ ሆኖ ሳለ አንዳንድ አጥማሚዎች ችግር የለውም አንዳንድ ሐዲሶች ላይ እኮ ከአላሁ ሌሎችን መለመን እንደሚቻል የሚያረጋግጥ መረጃ አለ ይሉሃል። ስለዚህ ሐዲስ አንተ ምንም የማታውቅ ብትሆን ጥርጣሬ ሊገባህ ይገባልና ስለ ሐዲሱ ዝርዝር ሁኔታ ስለ ሰነዱም ይሁን ስለ መትኑ መልስ መስጠት አትችል ይሆናል። ግድ የለም ሁሉም ሰው በአንድ ጊዜ ስለ ውሸት ምንነት በዝርዝር ሁኔታ ላያውቅ ይችላል። ግን በጥቅሉ ካወቅ ነው የኢስላም መርሆና መገለጫ ጋር የሚጋጭ ነጥብ እስከሆነ ድረስ እውነት ላይሆን እንደሚችል በእርግጠኝነት ማመን አለብን። መልስ እንዴት ነው የምንሰጠው ሌላ ርዕስ ነው። እኛ መልስ ባንሰጥ መልስ የሚሰጥ ሰው ወይም የሚችል ሰው አለ። ተሰጥቶም አልቋል። ድሮ ነው፣ አዲስ ነገር አይመጣም። ስለዚህ በየትኛውም አጋጣሚ ረሱል ሰለላሁ ዐለይሂ ወሰለም አንድን ሰው በሌለበት ወይም የሞተን ሙታን በሌሉበት መጥራት ይቻላል ብለው ተናግረዋል ወይም ይሄን የሚጠቁም ነገር አስተምረዋል ብሎ ቢናገር ይህ ሐዲስ ውሸት እንደሆነ ማጣራት አያስፈልግም። በቀላሉ ታውቃለህ። ከኢስላም ዋነኛ ህልውና ጋር የሚጋጭ አስተምሮት ስለሆነ ማለት ነው። እንዴት እንዲህ ይላሉ? ለምን ይሄ ሐዲስ ውሸት ሆነ? እሱን በዝርዝር ሁኔታ አንድ አዋቂ ሰው ሊያስረዳህ ይችላል። ለምን እንደዚህ ምናቸው? አንዳንድ ጊዜ አንዳንድ አንጃዎች በአሁኑ ሰዓት ለምሳሌ እንደ አህባሽ እንደሚባሉት ቡድኖች
ሰዎችን ከተውሂድ ብርሃን ወደ ሽርክ ጨለማ ለማምጣት ጥረት ያደርጋሉ። ይህን ሲያደርጉ ደግሞ የተለያዩ ማምታቻዎችን ይጠቀማሉ። ግን እነዚህ ማምታቻዎች ለማያውቅ ሰው እንኳን ማምታቻ ሆነው ሊቀርቡ አይገባም ነው አባባሌ። ዝርዝሩን ባታውቅ እንኳን እንዴት ከኢስላም ዋና ህልውና ጋር የሚጋጭ ነገር እውነት ሊሆን ይችላል? አላህ ሱብሓነሁ ወተዓላ ከመጀመሪያ እስከ መጨረሻ ቁርአን ላይ በተለያዩ ቦታዎች ላይ ከአላህ ውጭ ሌሎችን አትለምኑ ነው የሚለው። ከቁረይሾች ጋር የነበረው ኩፋር ቁረይሽ ጋር የነበረው ጥል ይህ ነበር። ولا تدع من دون الله ما لا ينفعك ولا يضرك فإن فعلت فإنك إذا من الظالمين وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله وأن المساجد لله فلا تدع مع الله أحدا. هنا መሳሰሉ የተለያዩ የቁርአን አንቀጾችን ቆጥረህ አትዘልቃቸው። إن تدعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم ويوم القيامة يكفرون بشرككم ولا ينبئك مثل خبير. ብትጠሯቸው አይሰሟችሁ፣ ቢሰሙ እንኳን መልስ ሊሰጧችሁ አይችሉም ወይም ሊያሳኩላችሁ አይችሉም። ويوم القيامة يكفرون بشرككم የቂያማ ቀን ደግሞ በዚህ በሽርካችሁ ይክዳሉ። ሽርክ ነው ማለት ነው። ስለዚህ ነገር ደግሞ እንደ አዋቂ እንደ አላህ የሚነግርህ ማን አለ? አላህ Subhanahu Wa Ta'ala ይሄ ነገር ሽርክ ነው ብሏል። አላህ Subhanahu Wa Ta'ala ሰዎችን ጠላት አድርጎ የተለያዩ ህጋትን በእነሱ ላይ የደነገገውና ያጠፋቸው በዚህ ጥፋት ምክንያት እንደሆነ የታወቀ ሆኖ ሳለ ዛሬ እንደገና ወደ መጀመሪያው የጃሂልያ ህይወት እንድንመለስ ጥሪ ይደረግልናል። ይሄ የማይመስል ውድቀት ነው። የሽርክ አይነቶች ብዙ ናቸው። ከነሱ መካከል በዋነኝነት የሚጠቀሰው ዱዓ ነው። መልእክተኛው አለይሂ ሰላቱ ወሰላም في حديث النعمان بن بشير الدعاء هو العبادة ይላሉ كما عند الترمذي وغيره في السنن. الدعاء هو العبادة ዱዓ ማለት እሱ ነው ዒባዳ። የዒባዳ ዋነኛ መገለጫ አላህ በቁርአን ላይ ወአዕተዚልኩም ወማ ተድዑነ ሚን ዱኒ ላሂ ወአድዑ ረቢ ዐሳ አላ አኩነ ቢዱዓኢ ረቢ ሸቂያ ፈለማ እዕተዘለሁም ወማ ያዕቡዱን። ዱዓና ዒባዳ አንድ ነው። መጀመሪያ ላይ ወአዕተዚልኩም ወማ ተድዑን ያለው፣ በሁለተኛው አንቀጽ ደግሞ ፈለማ እዕተዘለሁም ወማ ያዕቡዱን። አንድን አካል በምንም መልኩ አላህ ብቻ በማድረግ በሚችለው ርዕስ ላይ ድረስልን ብለን ከጠየቅ ነው ወይም ደግሞ ከለመን ነው እርዳታም ከሱ ከሻን ይህ ዒባዳ ነው፣ አምልከነዋል ማለት ነው። እሱን አምላክ ብለን ሰየም ነው አልሰየም ነው። ይህ ነው የአላህን መብት ሌላ አሳልፎ መስጠት። እንደ ሽርክ ያለ ትልቅ በደል እኮ የለም። ለምን አላህ Subhanahu Wa Ta'ala ከማን የበለጠ አምልኮ የሚገባው ለራሱነቱ ለሱነቱ ሲባል ፈጣሪ ስለሆነም የአምልኮ ባለቤትም ስለሆነ ይህንን የአላህን መብት አሳልፎ ለሌሎች መስጠት ደግሞ የበደሎች ሁሉ ትልቅ በደል ነው። ለምን ظلم የሚባለው وضع شيء في غير موضعه ነው። አንድ ነገር ያለ ቦታው ማስቀመጥ ነው። ለዚህ ነው إن الشرك لظلم عظيم የተባለው። ተውሂድ ደግሞ የፍትህ ሁሉ ፍትህ ነው። የሚገባው ነገር በሚገባው ቦታ ማስቀመጥ ነው። የተውሂድ ሰዎችም የፍትህ ሰዎች ናቸው። شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم. ይህ ነው የፍትህ መገለጫ። አላህን ብቻ ማምለክ የኢስላምም ዋነኛ ነጸብራቅ ይህ ነው። እኛ ከሌሎች እምነቶች የምንለይበት ዋነኛ ርዕስ ምንድን ነው? ከአላህ ውጭ ሌላን አናመልክም ነው። ወደ እኛ የተላከው ታላቁ ነቢይም ቢሆን ከረሱል ሰለላሁ ዐለይሂ ወሰለም የበለጠ ማን ታላቅ ሰው አለ? ለእሳቸውም ቅጣት ታህል ዒባዳ አይገባም። መልእክተኛው ዐለይሂ ሰላቱ ወሰላም በቃል ደረጃ እንኳን እሳቸውን ከአላህ ጋር አንድ አድርጎ በአንድ አገባብ ውስጥ ጠቅሶ በዚህ መልኩ መናገርን አክብደው የከለከሉ ከሆነ ማሻ አላሁ ወሽእት ሲላቸው አጀዐልተኒ ሊላሂ ኒደን ወፊ ሪዋየትን አጀዐልተኒ ወላሂ ዒድለን እኔና አላህን አንድ አይነት አንድ ባላንጣ ታደርገናለህ ብለው ተቆጡ። ምን ስላላቸው ነው? አላህና አንተ የሻው ነው የሚሆነው ስላላቸው። ከዚህ በበለጠ መልኩ ድረሱልኝ የሚለውስ ምን ይባል? ይሄ ከባድ ነገር ነው። ስለዚህ በተውሂድ ርዕስ ላይ ከተውሂድ ጋር የሚጋጭ ትክክለኛ ሐዲስ ሊኖር እንደማይችል ማሰብ የግድ ነው። فماذا بعد الحق الا الضلال ተውሂድ ሐቅ ከሆነ ከዚህ ጋር የሚጋጭ ሁሉ ጥመት ነው ማለት ነው። ዝርዝሩ ሳትገባ ይሄን ማወቅ ትችላለህ። ከዚህም በተለየ መልኩ አላህ Subhanahu Wa Ta'ala ለራሱ ያረጋግጣቸው መልካም ስሞችና የላቁ ባህሪያትን እሱ ባረጋግጣቸው መልኩ መቀበል የግድ ሆኖ ሳለ ይህንን እንዳንቀበል ወተለያዩ ጥመቶች ውስጥ የሚገፋፉ ኃይሎች ሊኖሩ ይችላሉ። ይህም ራሱን የቻለ ሌላ የሽርክ አይነት ነው። በመሰረቱ ሽርክ ተዕጢል ማለት አንዳንድ ዑለማዎች እንደሚሰይሙት አላህ ለራሱ ያጸደቃቸው መልካም ስሞችና ባህሪያትን በተመለከተ
ልንወስደው የሚገባው አቋም እሱ ራሱን እንደሰየመው ይህንን ስያሜ ወይም እሱ ለራሱ ያረጋግጠውን ባህሪና መገለጫ ሳንቀይር፣ ሳንሰርዝ፣ ሳንደልዝ፣ ሳንቆለምም፣ ሳናጣምም አላህን ከፍጡራን ጋርም በዚህ ረገድ ሳናመሳስል ሙሉ ለሙሉ እንዳለን እንቀበለው ይገባል። አላህ ከፍጡራን ጋር አይመሳሰልም። ይሄ መጠቀስ የሚገባው ርዕስ አይደለም። የታወቀ ነው። በፍጡርና በፈጣሪ መካከል ምንም አይነት መመሳሰል ሊኖር እንደማይችል የታወቀ ነው። ሐታ ቁርአን ለይሰ ከሚስሊሂ ሸይእ የሚለውን ባናውቅ እንኳን ግልጽ ነው። ይህ የታወቀ ርዕስ ሆኖ ሳለ አላህ ራሱን በሰየመበት ነገር ስለሰየምን ወይም እሱ ራሱን በጠራበት ባህሪ ስለጠራ ነው አላህን ከፍጡራን ጋር አመሳሰል ነው አይባልም። ስለዚህ ትክክለኛው አቋም በሁለት ጠረፎች መካከል ነው ያለው። የተወሰኑት አላህ ራሱን የሰየመበትና ለራሱ ያጸደቀውን ነገር አምነና ሊሉና ግን ይሄኛው እንዲህ ነው ብለው ዝርዝር ሁኔታውንም ይገልጻሉ። አላህ ለራሱ ያጸደቀው ባህሪ ካለ አላህ ለራሱ ፊት እንዳለው ተናግሯል፣ እጅ እንዳለው ተናግሯል። ከዚህ ውጭ እንግዲህ ሌሎች ሲፋቶችን ትቼ ነው ለምሳሌ ዒልም፣ ሕልም ወይም ደግሞ ረሕማ የመሳሰሉትን ትቼ ማለት ይሄ የተረጋገጠ ሆኖ ሳለ እዚህ ርዕስ ላይ እሱ ያረጋግጠው ነገር እኛ እንደምናውቀው ስለሆነ በቋንቋችን ስላናገረን እንደዚህ ነው ብለን ዝርዝር ሁኔታውን ጠቅሰን ከፍጡራን ባህሪ ጋር ማመሳሰል ራሱን የቻለ ከባድ ውድቀት ነው። በተዘዋዋሪ ደግሞ አላህን ከፍጡራን ጋር እንዳመሳሰል በሚል ሽፋን እንደዚህ አይደለም የተፈለገበት ሌላ ነው እያልን ትርጉሙን መቆልመምና ይህንን ርዕስ ልክ እንደ እንቆቅልሽ ግራ የሚያጋባ ርዕስ አድርጎ መቁጠር ሌላም ጥመት ነው። አላህ ሱብሓነሁ ወተዓላ እኛም በሚገባን ቋንቋ ነው ያናገረን። ነዓም ቁርአንን ያወረደው አላህ ራሱን የሰየመባቸውን ባህሪያት በተቻለ አቅም እንደምንም ሰባሰብ እየፈለግን ቀዳዳዎችን እያወጣጣን እንድንቆለምም አይደለም፣ ሊመራን ነው። يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم الله سبحانه وتعالى ሊገልጽላችሁ እና ከናንተ ፊት የነበሩትን ሰዎች መልካም ጎዳና ሊመራችሁ ነው የሚፈልገው፣ ይቅርም ሊላችሁ ነው የሚፈልገው። ስለዚህ አላህ ሊመራን ነው የሚፈልገው እንጂ ግራ ሊያጋባን አይደለም። ቁርአን ግልጽ በሆኑ አንቀጾች የተሞላ ይህ የኢስላም መርሆ ነው። ይህ የኢስላም መርሆ መቼም አይቀየር። ይህንን አስተውሉ፣ ሌሎችም አስተምሩ። ግራ የሚያጋባ ነገር ሊኖር አይችልም። ሰዎች እንደዚህ አይነት ወጥመድ ውስጥ ቢገቡለት ሸይጣን ከምን ይበልጥ ይደሰታል። ትልቁ አደጋ ይህ ነውና ትልቁም ወንጀል ይህ መሆኑ ጥርጥር የለም። ከኢስላም የሚያስወጣ ወንጀልም ነው። ግን ሁሉንም ሰው በዚህ አይነት አዘቅት ውስጥ መክተት ላይ ቻለው ይችላል። ስለዚህ ይህንን ማድረግ ካልቻለ እንደ ሰውየው ሁኔታ ወደሚቀጥለው ወጥመድ ይሸጋገራል። የቢድዓ ወጥመድ ነው ሁለተኛው። ብዙዎች ባይገነዘቡም ከታላላቅ ወንጀሎች በተለየ መልኩ ቢድዓ ሸይጣን ዘንድ የተወደደ ነው። ጥቅል በሆነ መልኩ ቢድዓ ሸይጣን ዘንድ ከታላላቅ ወንጀሎች ይበልጥ የተወደደ ነው። ለምን? ምክንያቱም አንድ ሰው ቢድዓን ሲሰራ መልካም ስራ እየሰራሁ ነው ብሎ ስለሚያስብ የመመለስ አዝማሚያ አይኖረውም። በብዛት ሱፊያን الثوري እንደሚለው البدعة أحب إلى إبليس من المعصية فإن المعصية يتاب منها أما البدعة فلا يتاب منها። ተራ ወንጀልን የሰራ ሰው ወንጀል መሆኑን አውቆ ስለሚሰራ ወደ አላህ ሊመለስ ይችላል፣ ይከጀልለታልም። ግን ቢድዓን የሚሰራ ሰው መልካም ስራ እየሰራሁ ነው ወደ አላህ የተቃረብኩ ነው ብሎ ስለሚያስብ ሁሌም በዚህ ጎዳና ላይ በርትቶ ሊቀጥል ይችላል። ይሄ ደግሞ ለሸይጣን እረፍት ነው። ይህ አንዱ ምክንያት ነው። ሌላኛው ምክንያት ቢድዓ ከዲን ጋር የተቆራኘ ነገር ነው። ምን ማለት ነው? የቢድዓ ፈተና የዲን ፈተና ነው። ቢድዓ ሲጠራቀም ዲንን ሊቀይር ይችላል። ከኛ በፊት የነበሩትን የተለያዩ ህዝቦችን ተመልከቱ። ዲናቸው የተቀየረበት ዋነኛ ምክንያት ሁሉም የራሱን ስለሚፈጥርና በተለያየ መንገድ አላህን ለማምለክ ጥረት ስለሚያደርግ ነው። ስለዚህ ዲኑ ከመጀመሪያው ይዘት ተቀይሮ ሌላ ይዘት ይዞ እናገኛለን። ኢስላምስ አይቀየርም ነበር? ይቀየር ነበር። ወላሂ የኢስላም ጀግኖች ቢድዓን ፊት ለፊት ሆነው ከመጋፈጥ አንዲትም ቅጽበት ምናልባት ቢወገዱ ኖሮ የሚከፈተው ቆዳዳ ከባድ ነበር። ነገር ግን አላህ ሱብሓነሁ ወተዓላ ዲኑን ጠባቂ ነው። ታዲያ ይህንን በተመለከተ ኢብሊስ ሰዎች እዚህ ውስጥ እንዲወድቁ ጥረት ሲያደርግ በተለያየ መንገድ ነው። አንዳንዴ ቢድዓ ለሁለት ይከፈላል ይላቸዋል። እንዲያውም እኮ እከሌ የተባለው ታላቅ ዓሊም ቢድዓ ለሁለት እንደሚከፈል ተናግሯል ይልሃል። ማሻአላህ ዚያድ ብን ሑደይር የተባለ አንድ ታቢዒ
ዑመር የነገረውን አንድ ታላቅ ምክር ሲያስተላልፍ ምን ይላል? አተድሪ ማ يهدم الاسلام አለ ዑመር። እስላምን የሚያፈርሰው ምን እንደሆነ ታውቃለህ አለ። طبعا እስላምን አላህ ይጠብቀዋል፣ ግን እስላምን የሚተገበሩ ሰዎች የሚፈርሱትና እነሱ የሚጠፉት ነው ማለት ነው። ምን እንደሆነ ታውቃለህ ይሄን የሚያፈርሰው አለ። አላውቅም አለ። ሶስት ነገሮች ናቸው አለ። ያዙልኝ። አንደኛ ዘለቱል ዓሊም፣ የዓሊም ስህተት አለ። ምክንያቱም አንድ አዋቂ የሆነ ሰው ሰዎች በቁርአንያት እየተመለከቱ በሱ ጎዳና ላይ ለመጓዝ ሁሌም እንደ አርአያ ይከተሉታል። በዚህ ሁኔታ ላይ እሱ የሚሳሳተው ተራ ስህተት ለነሱ ትልቅ ቦታ ሊኖረው ይችላል። ምናልባት እሱ ተሳስቶ ይህን ነገር ሲፈጽም ትክክለኛ ቁርአናዊና ሐዲሳዊ መረጃዎችን ይከተላለሁ በሚል ቅንነት ሊሆን ይችላል እና አላህም ወንጀሉን ይቅር ብሎለት አልፎም ተርፎ አንድ አጅር ጽፎለት ይችላል ሊሆን ይችላል። ففي الصحيحين من حديث عمرو بن العاص رضي الله تعالى عنه ملتني عليه الصلاة والسلام من قالوا إذا حكم الحاكم فاجتهد فأصاب فله أجر وإذا أخطأ فله أجر. عند سو اجتهاد أدركه حق كاغنيا ሁለት ምን ያገኛል? አጅሮችን ያገኛል። አንደኛው ሐቅን የዋፈቀበት ወይም የገጠመበት፣ ሁለተኛውስ ጥረት ያደረገበት አይደለም እንዴ? ከተሳሳተስ የትኛው ይጎድላል? አንደኛው ጎደለ። ሐቁን የገጠመበት አጅር ጎደለ፣ ያኛው አጅር ግን አይጎድልም። ይሄ ግን እውነትን በመፈለግ በዚህ ጽኑ ፍላጎት ከጥረት ጋር በቅንነት ሲሳሳት ነው። ስለዚህ ይቅር ከማለትም አልፎ አላህ አንድ አጅር ሊጽፍለት ይችላል። ግን ከሱ በኋላ ይህ ስህተት መሆኑን አውቀው ከኋላው አይናቸውን ጨፍነው የሚከተሉት እስካሉ ሐቅን ካወቁ በኋላ ይህንን የሚሽሩ ሰዎች እንደሱ አንድ አጅር ሳይሆን ወንጀል ሊጻፍባቸው ይችላል። አደጋ ነው። ለዚህ ነው ዑለማው ዘለቱል ዓሊም ዘለቱል ዓለም ማለት አንድ ዓሊም ሲሳሳት ከኋላው ብዙ ሰዎች ሊኖሩ ስለሚችሉ አብሮት ብዙ ህዝብ ሊሳሳት ይችላል። ኢስላምን የሚያበላሸው አንዱ ነገር ይህ ነው አለ። ሁለተኛ ጅዳሉል ሙናፊቂ ቢልቁርአን፣ ሙናፊቅ በቁርአን ሲከራከር። እንዴት በቁርአን ይከራከራል? ነዓም ቁርአን ሙተሻቢህ ሆኑ አንቀጾች ይኖሩታል። ይሄ ሙጣሪድ ላይሆን ወይም ለሁሉም ሰው ሙተሻቢህ ላይሆን ይችላል። አንዳንድ ሰው ሙተሻቢህ የሆነበት ለሌላው ሙተሻቢህ ላይሆን ይችላል። ግን በሚያምታታ መልኩ ጥቅል የሆኑ የቁርአን አንቀጾችን እንደ መረጃ በትክክለኛ ባልሆነ መንገድ እያቀረበ ሰዎችን ለማሳሳት ጥራዝ ነጠቅ የሆነ መንገድ ይከተላል። ሙናፊቅ ሆነ። ይሄም አደጋ ነው። ማምታቻዎች ብዙ ናቸው። እናም ከቁርአን የሆነ ነገር መዞ እያወጣ በቁንጽል እንደ መረጃ ይቀርብልህና ይኸው መረጃ አለ ከቁርአን። ልክ ምን እንደሚለው ለምሳሌ ፈወይሉ ሊልሙሰሊን፣ ለሰጋጆች ወየውላቸው ተብሏል። ስለዚህ ሰላት ተው ሊለን እንጠራጠራለን እንዴ? አላህ በቁርአኑ ፈወይሉ ሊልሙሰሊን ብሏል። ስለዚህ ሰላት ተው ቢለን ይህንን አንቀጽ የማያውቀው ያልሐፈዘው ሙስሊም الذين هم عن صلاتهم ساهون የሚለውን የሚቀጥለውን አንቀጽ ያላወቀው ሙስሊም እንኳን አይጠራጠርም። ልክ ነኝ አይደለም? አይጠራጠርም። እንደዚህ መሆን አለብን ነው የምላችሁ ቅድም በተናገርኩት ጉዳይ ላይ። ትክክል አይደለም፣ እንደዚህማ ሊሆን አይችልም። እርግጠኛ ነኝ እስከዛሬ ሙስሊሞች በአጠቃላይ በአንድነት ሲፈጽሙት የነበረ ነገር አለ። ሰላት ስገዱ ነው። ሌሎች የቁርአን አንቀጾችንም እናውቃለን፣ ሐዲሶችም ኢጅማዕ አለ። ከዚህ በኋላ ፈወይሉ ሊልሙሰሊን የሚለውን ለአንድ ምስኪን ሙስሊም ቁርአንን ላልሐፈዘ ስለዚህ አንቀጽም ብዙ ስለማያውቅ ወይም ለማያውቅ ሙስሊም ይህን ቢያቀርብለት አይጠራጠርም። እርግጠኛ ነኝ። ወይም አላህ በቁርአኑ ያ አዩሃ الذين آمنوا لا تقربوا الصلاة ብሏል። لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون። እዚህ ጋር ይቆርጠውና لا تقربوا الصلاة ብሏል። ይኸው እዚህ ጋር የሚላል ሁለት ቦታ ላይ ነው እንግዲህ ሰላትን አትስገዱ የሚለው ማለት ነው። ያምታታል አይምታታም? ሱረቱ ኒሳ ላይ ነው ያለው። የቅድሞሽ አማጁዝ ነው ግዴል ብዙ ሰዓት ፈضت። ይሄ ሱረቱ ኒሳ ላይ ያ አዩሃ الذين آمنوا لا تقربوا الصلاة ብሎ እውነቱን ነው። እንደናበራለን አንደናበር። በትክክል እንዲህ አይነት ምሳሌዎች ግልጽ ስለሆኑ ብዙዎቻችን ምናልባት ላይገርሙን ይችላሉ። ግን ከዚህ የባሱ ማምታቻዎችን ከቁርአን ከሐዲስ እየመዙ እያወጡ የሚያምታቷሉ። ይሄም አንድ አደጋ ነው። ነገር ግን ሁሉ ጊዜ ሐቅን ለኡማው የሚገልጽ አይጠፋም መቼም ቢሆን። لن تخلو الأرض من قائم لله بحجته أبدا. ሶስተኛውስ ዲንን የሚያፈርስ ያለው ዑመር ማለት ነው زلة العالم وجدال المنافق بالقرآن والأئمة المضلون أو حكم الأئمة المضلين. أتمام يهونو سووش وإماريوش فرد يدين كابا لبسو يهونا ما أرد ستواتشو أواقيناتشو ثابلو سووشين ودت أمتي ميمرو أتمام يوتشالو عندانوشو وإما أبزانيوشو هم بلو ليهون جل. إيه ما دقان
እነዚህ ሶስት ነገሮች ትልቅ አደጋ ሆነው ሊታዩ ይገባል ማለት ነው። ተጋባን። ወደ ራሳችን ስንመለስ ረሱላህ ሰለላሁ ዐለይሂ ወሰለም ቢድዓ በየትኛውም ቀለም ቢቀባ ምንም አይነት ስያሜ ይሰጠው በዲን ስም የሚሰራ ነው ወደ አላህ ለመቃረብ የሚሞከርበት ጎዳና እስከሆነ ድረስ ጥመት መሆኑን ተናገሩ። ይሄ ደግሞ ሙብረም በሆነ ወይም ማንም ሊክደውና ሊነቀነቀው በማይችል ጽኑ ቃል የተነገረው ኩሉ ቢድዓቲን ضلال ይሄ እሳቸው ቃል ነው። አልፎ ተርፎ መልእክተኛው ዐለይሂ ሰላም ከማ ፊ ሰሒህ ሙስሊም ሐዲስ ጃቢር ብን ዐብድላህ ጁሙዓ ላይ ይህንን ሁሌ ደጋግሞት ነበር። أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة ሁሌ የሚደጋገም ነበር ከማ ፊ ሰሒህ ሙስሊም። አንዴ ብቻ ተናግሮ ያለፉት አይደለም። እንግዲህ አስቡት እናንተ በዛ ቦታ ብትሆኑ በሰሐቦች ቦታ ይህን ነገር መልእክተኛው በዚህ ቃል ጁሙዓ ሁሌ ሲደጋግሙት በሌላ ቃል ሌሎችን መልእክቶች ይህን በሚደግፍ መልኩ ሲያስተምሩ من أحدث في أمرنا هذا ما ليس منه فهو رد من عمل عملا ليس عليه أمرنا فهو رد እኛ ያላዘዝንበትን ስራ ይሰራ ወይም ከኛ መንገድ ዲን ውጭ ሆነን አዲስ ፈጠራ ያመጣ ተመላሽ ነው በሱ ላይ ተቀባይነት የለውም ሲሉ ከመፍሰይ ከዚህም ውጭ የተለያዩ ቢድዓ አይነቶችን በተለያዩ አጋጣሚዎች በተለይ ሰዎች በተሰበሰቡበት አጋጣሚ ኡመታቸውን ወይም ህዝበ ሙስሊሙን ሲሰናበቱ የተናገሩትን ስናስተውል በዚያ ርዕስ ላይ ይህንን ተጋቶ እናገኛለን። በዚህ አጋጣሚ ከፊ ሐዲስ العرباض بن سارية ይህንን ነገር አጽንተው አልፈው ሳለ አንድ ከለ የተባሉ ዓሊም እኮ ቢድዓ ለሁለት ይከፈላል ብለዋል፣ ጥሩም አለ መጥፎም አለ ሲባል ምን አይነት ስሜት ነው ሊሰማን የሚገባው? ሁሌ እንጠራጠራለን። የተነገረው ነገር በተነገረ ቁጥር ሁሌ ውዥንብር ውስጥ እንገባለን። መልሱን ባናውቀው እንኳን ማለት ነው። ይሄ በምን አይነት መልኩ መልስ እንደሚሰጥበት እኔ አላውቅም። ነገር ግን እኔ ረሱላህ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضلال ያሉት ይበቃኛል የሚለው መልስ አጥጋቢ መልስ ነው። فماذا بعد الحق إلا الضلال አልፎ ተርፎ አንዳንዶች ወደ 5 ከፍለውታል። ይሄ ዝርዝር መልስ አለው። ግድ የለም ድሮ ያለቀ ርዕስ ነው ማለት ነው። ያላወቀው ሰው አዲስ የሆነበት ይሆናል እንጂ መልስ ተሰጥቶ ያለቀበት ጉዳይ። ይህ በዚህ መልኩ የተረጋገጠ ሆኖ ሳለ መምታቻዎችን እያመጡ እንዴ ጥሩም ቢድዓ እኮ አለ። እሺ ምንድነው መረጃ ስትለው ረሱላህ ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ምን ሰነ ፊል ኢስላሚ ሱነተን ሐሰና ብለዋል። ይባር እንግዲህ ቢድዓ ሐሰና ነው እሱ አለ የሚለው እዚህ ጋር ሱና ሐሰና ነው የተባለው። ሱና ሐሰና የሚባለው የተረሳም ይሁን የተተወ ነገርን ሰዎች እንዲሰሩት በመገፋፋት ለሰዎች አርአያ መሆንህ ነው የሚፈለግበት። ሐዲሱ ወሐዲስ ጀሪር ብን ዐብድላህ አልበጀሊ عند ሙስሊም ሰደቃ ረሱል ሰለላሁ ዐለይሂ ወሰለም አድርገው ብለው በቀሰቀሱበት አጋጣሚ ወደ ኋላ ሲሉ አንድ አንሳሪ በአንድ እጁ ወይም በመዳፉ የሆነ ነገር አምጥቶ ሰደቃ ሰጠ። ይህን ሲያዩ መልእክተኛው ዐለይሂ ሰላም የሚቀድመው ሐዲስ ተናገሩ። ከዛ በኋላ ሰዎች ተከትለው እሱን አርአያ በመከተል ይህን ስለፈጸሙ ሰደቃ አዲስ ቢድዓ ነው እንዴ? አይደለም። ሱና ሐሰና ነው። ይሄ ነው የሚፈለግበት። ሰዎች አንድን መልካም ስራ ረስተው ሳለ በዛ ጊዜ አንተ ብታስታውሳቸው በአንተ ምክንያት ይህንን ቢፈጽሙ አጅር አይቆረጥም። የነሱ አጅር ሁሉ ለአንተ ይሰጣል፣ የነሱ ሳይቀነስ እንዳለ ሆኖ ያን ያህል ይሰጣል ማለት ተግባባን። ሌላ መረጃ ምንድነው? ዑመር ብን ኸጣብ ኒዕማ አልቢድዓቱ ሃዚህ ብሏል። ኒዕማ አልቢድዓቱ ሃዚህ ወይም ኒዕመት አልቢድዓቱ ሃዚህ ምንድነው አስመልክቶ ተራዊሕ ሰላት ምንድነው? ተራዊሕ ሰላት ቢድዓ ነው ሱና ነው? ረሱላህ ሰለላሁ ዐለይሂ ወሰለም የሰገዱት እኮ ነው። 3 ሌሊት ሰግደውታል። طبعا በጀማዓ ማለት ነው። ኢላ ቂያም الليل ነው ተራዊሕ የሚባለው፣ ሁሌም ነው የሚሰግዱት። ግን ረመዳን ላይ ሰዎችን ሰብስበው የሰገዱት 3 ሌሊት ነው። في الحقيقة ሌላ ሐዲስ ላይ ሐዲስ አቢ ዘር في السنن ረሱላህ ሰለላሁ ዐለይሂ ወሰለም በድጋሚ ሌሎች ሌሊቶችን ሰግደው ነበር። 23ኛው ሌሊት አሰገዱን ይላል፣ 25ኛው ሌሊት አሰገዱን፣ 27ኛው ሌሊት አሰገዱን። حتى 25ኛው ሌሊት ላይ ምን አለ? ሰሃቦች ምን አሉ? لو نفلتنا بقية ليلتنا አይደል? መልእክተኛው ምን አሉ ዐለይሂ ሰላም? إنه من قام مع الإمام حتى ينصرف كتب له قيام ليلة። مع الإمام የሚለው ራሱን ያሳያል ከኢማም ጋር የሚሰገድ ሰላት እንደሆነ በረመዳን የሚሰገድ። ታዲያ ዑመር ለምን ቢድዓ ብሎ ጠራው? ይሄ ቋንቋ ርዕስ ነው። ሰላት ምን ማለት ነው? በቋንቋ ደረጃ ዱዓ ነው። ተራ ቋንቋ የትርጉሙ ዱዓ ነው። طبعا የተለያዩ አባባሎች ተሰንዝረዋል። በዚያ አስመልክቶ ግን የታወቀው ዑለማዎች ዘንድ የሚጠቀሰው ርዕስ ሰላት በጥሬ ቋንቋ የትርጉሙ የሚሰጠው መልእክት ዱዓ ወይም ልመና ነው። ዱዓ በቃ تقول بنتي وقد قربت مرتحلا يا رب جنب أبي الأوصاب والوجع عليك مثل الذي صليت فاغتمضي نوما فإن لجنب المرء مضطجعا عليك مثل الذي صليت من مالتنا أي دعوتي وصلي عليهم إن صلاتك سكن لهم دعاء وتبو عند سو
ወደ ሆነ ቦታ ተጠርቶ ከመጣ فإن كان صائما من الملتኛው فليصلي ማለት ነው ተጋብዛ ስትሄድ ጾመኛ ከሆንክ ብላ ስትባል ተነስተህ 2 ረካዓ ስገድ ማለት ነው ዱዓ አድርግ በቃ اللهم بارك له في ماله ለምሳሌ بارك الله لك في ماله فإني صائم ልትልብሳል ግልጽ አይደለም ስለዚህ በቀን 5 ጊዜ ሶላት ስገዱ የተባለው እኮ እናንተ እንደምትሉ ጎንበስ ቀና ሳይሆን ዱዓ ማድረግ በቀን 5 ዱዓ ካደረኩኝ ይበቃኛል ቢል አንድ ሰው ያዋጣው አይዋጣው ማለት ልክ እንደዚህ አሁንም ኒዕመቱል ቢድዓ ሲባል ቋንቋዊ ትርጉም ነው የተፈለገበት እዚህ ቦታ ላይ ወደ ሌላኛው ትርጉም ማዞር አይቻልም ቅድም የተረጋገጠው መሰረታዊ መርሆ የኢስላም መገለጫ የሆነውን ቢድዓን ማስወገድን ሊጻረር የሚችል ንግግር አይደለም ማለት ነው ቋንቋዊ በሆነ ደረጃ ቋንቋዊ በሆነ መልእክቱ በአቡበከር ጊዜ አሁን ባለበት ይዘት አልተሰገደም ነበር ስለዚህ አዲስ ነው በተወሰነ መልኩ ለምን ተቋርጦ ነበር ግን ለምን ነበር ረሱላህ ሰለላሁ ዐለይሂ ወሰለም ሙሉ ያልተገበሩት ወይም ያልቀጠሉበት خشيت أن تفرض عليكم ግዴታ ሆኖ እንዳይደነግግባችሁ ምን አልኩኝ ፈራሁኛል طيب ረሱላህ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ይሄ ፍራቻ አብሮ ይቀጥላል ወይስ ይቋረጣል ይቋረጣል ለምን በአቡበከር ላይ ወህይ ያወርድም በዑመር ላይ እንደዚህ በሌሎችም ላይ ስለዚህ ፈርላ ይሁን በቃ ሱናነቱ ተረጋግጧል ጻንቷል የተጀመረውን ዑመር ቀጠለው ሌላ ነገር የለም ቢድዓ ሰይአ አይደለም በቋንቋ ደረጃ ማለት ነው ወይላ በዲን ሰይአ ሐሰና የለም ስለዚህ በቋንቋ ደረጃ ቢድዓ ሐሰና ሊባል ይችላል እኛ ጥላችን አሁን የቋንቋ ጥላ አይደለም እኛ ጥላችን ምን አይደለም ቢድዓ የሚለውን ቃል ተናገሩ አትናገሩ ቢድዓ የሚባለውን ቃል መናገር ይቻላል አይቻልም የሚለው አይደለም በዚህ አልተጣላንም ጥላችን ሌላ ነው ገብቷናችኋል ሌሎችም ማምታቻዎች አሉ የታወቁ ማለት ነው እያንዳንዱ ሰፊ በሆነ መልኩ መልስ ተሰጥቶበታል ከድሮ ጀምሮ ግን እንደ ማምታቻ ማንንም ሊያምታታ አይችልም ግልጽ ነው ሸይጣን ቢቻለው ሰዎችን ወደ ሽርክ ወጥመድ መጣል ሲሳነው ወደ ሁለተኛው ወደ ቢድዓ ወጥመድ ይስባቸዋል ወይም ይጠራቸዋል ይህም ካልተቻለ ወደ ታላላቅ ወንጀሎች ወጥመድ ይጣራል ወይም ይህንን ወጥመድ ያመቻቻል ታላላቅ ወንጀሎች ሰውን መግደል ያላግባብ ዝሙት መስራት ኸምር መጠጣት ወለድ መብላት ወይ ማራጣ አባትና እናትን አለማክበርና የነሱን መብት መግፈፍ እነዚህና እነዚህ የመሳሰሉ ታላቅ ወንጀሎች አሉ በዚህ ላይ ሰዎች ስራቸውን እንዲያጣጥፉ ይሞክራል ለምን ትልቅ ነው ወንጀሉ ከባድ ነው ይሄንን እንኳን አንድ ሰው አልፈጽም ብሎ ለአላህ ብሎ እነዚህን ታላቅ ወንጀሎች ትቶ ግዴታ የሆኑበትን መልካም ተግባራትና የታዘዘውን ነገር ከፈጸመ አላህ ትናንሽ ወንጀሎችን ይምርለታል ምንም ሳያደርግ يعني ተውባም ሳያደርግ ማለት ነው ትናንሽ ወንጀሎች ቁርአን ላይ የተቀመጠው ሸርጥ ነው ኢን ተጅተኒቡ ከባኢረ ማ ተንሃውና ዐንሁ نكفر عنكم سيئاتكم وندخلكم مدخلا كريما ታላቅ ነገር ነው ይሄ ትልቅ እድል ነው ማለት ነው በዚህ አዘቅት ውስጥ ሰዎችን መጣል አሁንም ከተሳነው ወደ ሌላኛው ወጥመድ ይሸካከራል እሱም ተራ ወንጀሎች ከዚህ አይነት ወንጀሎችን ቢሆን እንዲፈጽሙ ያደርጋቸዋል በመሰረቱ ታናሽ የሚባሉት ወንጀሎች እንዲያው አንጻራዊ በሆነ መልኩ ሲነገሩ ነው እንጂ የአላህን ህግ ከመጣስ አንጻር ትንሽ ሊባል አይገባም አንድ ሰለፍ ምን አሉ لا تنظر إلى صغر المعصية ولكن ينظر إلى عظمة من عصيت የወንጀሉን ትንሽነት አትመልከት ነገር ግን ትእዛዙን የጣስክበትን ጌታ ትልቅነት ተመልከት የማንን ትእዛዙን የጣስኩት የሚለውን ተመልከት እንጂ ትንሽ ነው ትልቅ ነው አትበል የሙእሚን ባህሪ ይሄ ነው ابن مسعود እንደሚለው كما عند البخاري ሙእሚን እንዴት ነው የሚመለከት ወንጀሉን ከላይ ሊወድቅ እንደተጠጋው ተራራ ነው የሚመለከተው ከፍራታው የተነሳ ሙናፊቅ የሆነስ ልክ እንዳረፈበት ዝንብ ነገር ነው እሺ ብሎ እንዳባረረ ልዩነቱ ይሄ ነው እነዚህን ወንጀሎች አንድ ሰው በተደጋጋሚ የሚፈጽም ከሆነ طبعا ያለ ተውባ ማለት ነው ወይም የሚያበዛ ከሆነ ሲበዙ ልክ መልእክተኛው አለይሂ ሰላም እንዳሉት በሰው ላይ ተሰባስበው ሊያጠፉት ይችላሉ ታንሽ ወንጀሎች እንዴት ነው ምሳሌያቸው አንድ ሰው ለምሳሌ ከሆነ ቦታ የሆነ ማገዶ ትንሽ እየለቀመ እንጨት ያመጣል ሌላውም ከዛ ሁሉም ተሰባስበው ትልቅ እሳት ይፈጥራል በመሰባሰቡ የተነሳ ማለት ወንጀሎችም እንደዚህ ተሰባስበው ሊያጠፉት ይችላሉ ኢያኩም ወሙሐቀራት الذنوب ያሉት ለዚህ ነው መልእክተኛው አለይሂ ሰላም طبعا አንዳንድ ዘገባዎች ይህን ሊጠቅሙ ይችላል ከኢብኑ አባስ እንደተወራው لا كبيرة مع الاستغفار ولا صغيرة مع
الإصرار ወደ አላህ ከተመለሰ ኢስቲግፋር ካደረገ ከቢራ ትልቅ ወንጀል የሚባል ማለት አላህ ይሰርዝለታል ይመረዋል ማለት ነው። ግን አንድን ትንሽ ወንጀል የሙጥኝ ብሎ ተውበት ሳያደርግ እየፈለገው ሁሌ በድጋሜ በዘውታሪነት የሚፈጸመው ከሆነ ይሄ ትንሽ አይባልም ትልቅ ነው የሚሆነው ማለት ነው። ወላ ሰጊረተ መዐ አልኢስራር። ይህንን አራተኛውን ወጥመድ ዘርግቶ በዚህ ማጥመድ ከተሳነው ወደ ሌላኛው ይሸጋገራል። ለአምስተኛው طبعا በዚህ መልኩ ስነግራችሁ ምናልባት ቅደም ተከተሉን ጠብቆ በዚህ መልኩ ይሄዳል ማለት አይደለም። ግን በዋኝነት ይሄ ነው ሲስተሙ ወይም ደግሞ ስልቱ ማለት ነው። እና ሁኔታዎች ሲመቻቹለት በየትኛውም አጋጣሚ ሰዎችን ያታልላል። ይህንን ማድረግ ካልቻለ ገፍላ ይለቅበታል። ገፍላ ምንድን ነው? መዘናጋት ነው ማለት ወንጀል ላይሰራ ይችላል፣ ግን መልካም ስራን ከመስራት ወደ ኋላ እንዲዘናጋ እንዲያሳንስ ይጎተጉተዋል። ይሄ ደግሞ እንደ ሰውየው ጥንካሬ ነው። ቂያም ሌሊል የሚቆም ነዋፊል የሆኑ ሰለዋቶችን ግዴታ ያልሆኑ ትርፍ ሰላቶችን የሚያበዛ ከሆነ ዱሃ ምናምን የሚሰግድ ከሆነ ሸይጣን መጥቶ ስታስቡት ዙሁር ዛሬ ባትሰግድ ብሎ ይወተውተዋል ወይ ጁምዓ ባትሰግድ ይለዋል? አይወተውተውም አይደል? ደረጃው እዛ አልደረሰማ የማይመስል ነገር ነው። ስለዚህ ምንድነው የሚወተውተው? የሚችለውን ያህል ዛሬ ሱና ቢቀርብ ደክመዋል ሊለው ይችላል እንደ ደረጃው ማለት ነው። ግን እንደምንም የተጠራ አምስቷን ሰላት የሚሰግድ ከሆነ ኢሻ ዛሬ በእንቅልፍ በዚህ መልኩ ወይም ደግሞ ፈጅር ላይ ይለፈህ ይለዋል እንደ ደረጃው ሊሆን ይችላል። እና ይሄ አይነት ገፍላ ሁሉም ጊዜ እንደ ሰዎች ሊለያይ ይችላል ማለት ነው። ይሄ በዚክር በብዛት የሚወገድ ነው። واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال ولا تكن من الغافلين. ذكر يا غفلة تقارنين لمن يوم ይህም አንድ ወጥመድ ነው። ስንተኛው ነው? አምስተኛው። ካልቻለስ ወደ ስድስተኛው ይሸጋግራል። እሱም ወደ ዑጅብ ሊከተው ይችላል። ወይም طبعا ቅድም ተከተሉ የግድ አይደለም ብያችኋለሁ እንደ ሁኔታው ነው። ወደ ዑጅብ ሊከተው ይችላል። ምንድነው ዑጅብ? ወይም ኢዕጃብ المرء بنفسه ራሱን ከፍ አድርጎ እኔ እኮ ስንት ዓመት ዋሽቼ አላቅም፣ ወንጀል ሰርቼ አላቅም፣ ስንት ዓመት ሱና ምንጦኛ አያቅም፣ ወይም ጀማዕ ሰላት ስንት ወር ሳያመልጠኝ ሰግጃለሁ፣ እኔ እኮ ከእናንተ የበለጠ ስንት ሐዲስ ሐፍጃለሁ፣ ቁርአን ሐፍጃለሁ። ከፍ ከፍ አድርጎ ራሱን እንዲያይ ያደርገዋል። አንተማ አልችልህም ይለዋል ሸይጣን መጥቶ ማለት ነው። እሱም እውነትም እኔማ ሸይጣን አይችለኝም ይላል። ሳያስበው ነው ይደነቃል። ራሱን እያከበረ ይሄድና ራስን ደግሞ በዚህ መልኩ አጉልቶ መመልከት ሌሎችን አሳንሶ ማየትን ያስከትላል። አደጋ ነው። ይህንንም ካልቻለ ሌሎችንም ካልቻለ ሌላም መንገድ ይሞክራል። ምንድነው ይሄ? ሰባተኛው መንገድ የተለያዩ ስራዎችን መልካም ስራዎችን ሲሰራ ቅድሚያ የሚሰጠው ይበልጥ አጅር የማያስገኝለት እንዲሆን ይጎተጉተዋል። ለምሳሌ መልካም ስራዎች ብዙ ናቸው ከግዴታዎቹ በወጣ መልኩ ማለት ነው። ግዴታ ካልሆኑት ስራዎች መካከል የተለያዩ አይነቶችን መጥቀስ ይቻላል። የተወሰኑት አጅራቸው ይበዛል። ለምሳሌ በአንተ በራስህ ላይ የተገደበ መልካም ስራና ጥቅሙ በአንተ ላይ ብቻ የተገደበ ሳይሆን ወደ ሌሎች የሚተላለፍ መልካም ስራ አጅሩ እኩል ይሆናል? አይሆን። ምን ይለዋል? ስራ አንተ ዋናው አሁን ሰላት መስገድህ ነው ይለዋል። ግልጽ አይደለም? ፈርድ አይደለም እላችሁ ሱና ሰላት ማለት ነው። ሱና ሰላት ይሰግድና በዛ ሰዓት ምናልባት የሚሰራ መጥፎ ስራ ካለ ያንን መከልከል ወይም ያልተሰራ ግዴታ መልካም ስራ ካለ ያንን እንዲሰሩ ማዘዝ ሲገባው ያንን ይተውና ወደዚህ አእምሮን ይሰበስባል። ይሄ የሸይጣን ወጥመድ ነው። ራሱን የቻለ አንድ ተንኮል። አንዳንድ ጊዜ አልፎ ተርፎ ግዴታ የሆነ መልካም ተግባርን አቆይቶ ግዴታ ያልሆነውን እየሰራ በዚህ ጊዜው እንዲያጠፋ ያደርገዋል። ይሄ ደግሞ በእስላም የተከለከለው እንደ መርሆ ራሱ حتى መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? إذا أقيمت الصلاة فلا صلاة إلا المكتوبة. صلاة ግዴታ ሆኖ ኢቃም ሲደረግ ለብቻው እዛ ቆሞ አንድ ሰው ቆይ ሱና ልስገድ መጀመሪያ ማለት ይችላል? አይችልም። የሚቀደመው ይሄ ነው። እነዚህ ሰዎች በተቃራኒ ሊያደርጉ ይችላሉ። ይሄ ሞኝነት ይሆናል ማለት ነው። ጓባን ሱናውን እየሰሩ ፈርዱን ማሳለፍ ይሄን ነው የሚያደርገው። ዑለማዎች ነው ያሉ من شغله الفرض عن النفل فهو المغبوط ومن شغله النفل عن الفرض فهو المغبون. ግዴታ ስራን እየሰራ አብሮ ማስኬድ ስላልቻለ ግዴታ ያልሆነው ነገር እየተጣበበት ባይፈጸም እሱ ይቀናበታል እንጂ
አይወቀስም። በተቃራኒው ደግሞ መልካም የሆኑ ግን ግዴታ ያልሆኑ ትርፍ ስራዎችን እየሰራ ግዴታውን ቢያቆይ ቢያሳልፍ ደግሞ ይሄ መቅቡል ነው፣ እንደከሰረ ሰው ማለት ነው። ከዚህ የበለጠ ደግሞ ንግድ ላይ ለምሳሌ አንድ ሰው በ100 ብር መገዛት የሚችለውን እቃ በ400 ብር ቢገዛ እንዴት ነው የሚቆጨው? አላወኩም ነበርኩ መጀመሪያ አትነግረኝም ነበር፣ ይሄዳል መልስልኝ ሊል ይችላል ኢላ አኺሪ። ከዚህ የበለጠ ግን የሚቆጭበት ነገር ወይም ሊቆጭበት የሚገባው ነገር ይህ ነው። እነዚህ ጥቂት የሸይጣን ተንኮሎች ናቸው። እነዚህን ተንኮሎች ሸይጣን ማራመድ የሚችልባቸው በርካታ ልምዶች አሉት። ግን ከመሆኑ ጋር ደካማ ነው፣ ተንኮሉ ደካማ ነው። በተለይ ለአማኝ ሰዎች ኢነ ከይደ ሸይጣን ካነ ضعيفا፣ ሸይጣን ተንኮል ደካማ ሆኗል። ግን እንዴት ነው ታዲያ እሱ ደካማ ከመሆኑ ጋር እኛን የሚያሸንፈው ከተባለ ከሱ ደካማነት የበለጠ የኛ ኢማን ደክሟል። ከሱ የባሰ ደካማ ከሆነ ሁለት ደካሞች ካሉ አንድ ሊበልጠው ይችላል። ሁለቱም ግን ደካማ ነው ስማቸው እና አንዱ ሌላውን ያሸንፋል አይደለም። ግን አንዱ ጠንካራ ሌላው ደካማ ከሆነስ ደካማው ጠንካራውን ያሸንፍ። ሚስጥሩ ይሄ ነው ማለት ነው። የተለያዩ መንገዶችን በመጠቀም በተለያዩ ዘመናት ያከበተው ልምድ አለ፣ ተንኮሎቹ ማለት ነው። እነኚህን አውቆ መጠንቀቅ ነው የሚያስፈልገው። ግን ይህ ሲባል ተንኮሉ በጣም አደገኛ የሚያስፈራ ነው ማለት አይደለም። ነዓም ያስፈራል። ለማን ነው የሚያስፈራው? ለአላዋቂዎች፣ ለማህይማን ይበልጥ ያስፈራል። ሸይጣን በጣም የሚጫወትባቸው አላዋቂዎችን ማህይማን። ሁላችንም ከማህይማን ጎራ ራሳችን ለመውጣት ጥረት ማድረግ ይጠበቅብን። ማንኛው መፍትሄ ነው። እናም በጥቅሉ መልእክቱ ሸይጣን ሰዎችን ወደ እሳት ለመምራት የሚከፍታቸው በሮች አሉ። እነኚህን በሮች እንጠንቀቅ። ቅድም የጠቀስኳቸው በሌላ ቋንቋ ሲነገሩ ባጭሩ ማለት ነው 3 ነገሮች ናቸው። የመጀመሪያው ሹብሃ አውረተት ሸከን ፊ ዲኒላሂ ዐዘ ወጀል፣ ጥርጣሬን የሚያመጣ ሹብሃ። የዲን ርዕስን የተመለከተ ማምታቻ ማለት ነው። ሹብሃ የተባለው ለምንድን ነው? ኢሽቲባህ الحق بالباطل አይደለም እንዴ? ልብ አድርጉ። ሁሉ ጊዜ ጥርት ያለ እውነትና ጥርት ያለ ውሸት ሰዎች ላይ አይምታቱ። ሁሉ ጊዜ ውሸትን ለማራመድ የውሸት ሰዎች የሐቅ ካባ እያለበሱት በዚህ እየጀቦኑት ነው የሚያራምዱት። ሲጠቅሱ የቁርአን አንቀጽ ነው የሚጠቅሱት። እውነትን ታገኝ ትችላለህ፣ ግን ይህንን እውነት በውሸት ይቀላቅሉታል። አንዳንዶች ንግግራቸው እንደ ማር ሊጣፍጥ ይችላል፣ ግን ይህ ማር በመርዝ የተላወሰ። ይህ አደጋ ነው። ጥርት ያለ እውነትና ጥርት ያለ ውሸት በብዛት ብዙ ሰዎች ላይ አይምታታባቸው። የሚምታታው የትኛው ነው? ድብልቅ ሲሆን። በዚህ ሹብሃ የተባለው አንደኛው የሸይጣን በር ይሄ ነው። ሁለተኛው ሸህዋን፣ ስሜትን ለማርካት የሚፈጸሙ ወንጀሎች፣ ወንጀልነታቸው እየታወቀ የሚፈጸሙ ጥፋቶች ናቸው። ሶስተኛው ቁጣ ነው፣ ገضብ። ይህ ደግሞ ገضብ የሚያወርሰው ድንበር ማለፍን ነው። በተለይ ሰዎችን መበደልን ያስከትላል። ሰዎች ላይ ግፍ መፈጸም ያስከትላል። እነዚህ የሸይጣን በሮች ሁሌ ልንጠነቀቃቸው የሚገቡ ዋነኛ በሮች ናቸው። እነዚህ ተንኮሎች ከፍ ሲሉ እነዚህ 3 በሮች ውስጥ ዘልቆ አንድ ሰው ሲገባ የሚፈጸማቸው ወንጀሎች ብዙ ከመሆናቸው ጋር በዋነኝነት ድካ ሲደርስ፣ ሹብሃን በተመለከተ ድካ ሲደርስ ሽርክ ይፈጽማል። ትልቁ የሹብሃ ውጤትና መዘዝ ከዲን መውጣት ነው፣ ኩፍር ወይም ሽርክ ውስጥ መግባት። ሸህዋን በተመለከተ ትልቁስ ዝሙት ነው። ቁጣስ ገضብ ሰውን መበደል ያስከተል ቢያቻለው። ይህም ድካ ሲደርስ መግደልን አላጋባ በሆነ መልኩ የሰዎችን ህይወት ማጥፋት ትልቅ ወንጀል ነው። ይህንን ያስከትላል። አላህ ሱብሓነሁ ወተዓላ 3ቱን በአንድ ላይ ጠቅሷቸው እናገኛለን። ወለዚነ ላ የድዑነ መዐ አላሂ ኢላሀን አኸር ወላ የቅቱሉነ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ ወላ የዝኑን። 3 ዋነኛ የወንጀል አይነቶች መሆናቸው የታወቀ ነው ማለት። እነዚህ የወንጀል አይነቶች ደግሞ አፈጻጸማቸውም ይለያል። ከሽርክ ደግሞ አይነት አለ፣ ከዚናም አይነት አለ፣ ከቀትልም አይነት ወይም ሰውን ከመግደልም አይነት አለ፣ ከፍ የሚልም አለ ማለት ነው። في الصحيحين من حديث عبد الله بن مسعود من بلو طيقاቸው ابن مسعود أي الذنب أعظم የትኛው ወንጀል ነው ትልቁ አላቸው። የበለጠ ትልቁ አደጋ ምን አለ መልእክተኛው? أن تجعل لله ندا وهو خلقك الله ፈጣሪ ሆኖ ሳለ ለሱ ባላንጣ ማድረግ ነው። እሱ ፈጣሪ መሆኑን እያወቅ ከሱ ውጭ ሌላን ታመልካለህ የማይመስል ነገር። ትልቁ ሽርክ አይነት ይሄ ነው ማለት ነው። قال قلت إن ذلك لعظيم ثم أي ይሄማ ትልቅ ነው አላቸው።
ትልቅ አደጋ ነው። ነዓም ይገነዘባሉ ሰሃቦች። ከዚህ ቀጥሎ አላቸው أن تقتل ولدك مخافة أن يطعم معك ልጅህን ካንተ ጋር እንዳይበላ በሚል ፍራቻ መግደል። ልጆች ሊንከባከቧቸው የሚገቡ የአላህ ስጦታዎች ናቸው። በተቃራኒው ደግሞ ይሄማ ሪዝቅ ሊወስድብኝ ሊበላብኝ ነው እኔ የምበላው በአማርኛ ነው የሚበላው ሳጣ ልጄ ጥርስ አወጣ እንደሚባለው خلاص ብሎ እርምጃ ከወሰደበት ይሄ ቀትል ነው። ግን ተራ ቀትል ነው እንዴ? ከማንኛውም የግድያ አይነት የባሰ ሊሆን ይችላል። ሶስተኛውስ ምናምን መተኛው አንቱ ዛኒያ ሐሊለተ ጃሪክ የጎረቤትህን ሚስት በሷ ላይ ዝሙት መፈጸም። ዝሙት በየትኛውም መልኩ ቢሆን ትልቅ ወንጀል ነው። ግን በተቃራኒው መሆን ሲገባው ምን ማለት ነው? ተቃራኒው የጎረቤቱን ክብር ሊጠብቅለት የሱን አደራ ሊወጣ ሲገባ እሷ ለመኖሩን አይቶ ይህንን አደራውን በሚያፈርስ መልኩ እንደ አይነት ማመንዘር ከባድ ነው የሚሆነው። ከየትኛውም መማገጥ የበለጠ ትልቅ ወንጀል ነው የሚሆነው ማለት ነው። ጎረቤትም ባይሆን ሌላ ሊታመን የሚገባ ሰውም ከሆነ እንደዚህ ወንጀሉ እየጨመረ ይሄዳል ማለት ነው። ገባ? እነዚህ ሶስት በሮች የሸይጣን በሮች ናቸውና በተቻለ መጠን ሰዎች ሊጠነቀቋቸው ይገባል። ጥቅል ገለጻዎች ናቸው። አላህ Subhanahu Wa Ta'ala ሸይጣን ጠላታችን መሆኑን አስቀድሞ ነግሮናል፣ አስጠንቅቆልናልም። إن الشيطان لكم عدو فاتخذوه عدوا إنما يدعو حزبه ليكونوا من أصحاب السعير ሸይጣን ጠላታችን ነው፣ ጠላት አድርጋችሁ ያዙት፣ ወዳጅ አድርጋችሁ አትያዙት ማለት ነው። ጠላትን እንዴት ነው ጠላት አድርገህ የምትይዘው? ጠላቴ ነው ብሎ ስም መሰየም ይበቃል? አይበቃም። ጠላት ከሆነ ጠላት ነው፣ ይጠላል። የሱን ትእዛዝ መራቅ ከሱ መንገድ ራስን ገሸሽ ማድረግ ነው። ወዳጅ ከሆነ አብሮ መውደድ ነው፣ እሱ የሚለውን መፈጸም ነው። ኢነል ሙሂበ ሊመን ዩሂቡ ሙጢዑ አንድ ሰው የሚወደውን አካል ትእዛዝ በጣም ይፈጽማል። ይሄ ደግሞ ከባድ ነው። አላህ ወዳጃችን ሆኖ ሳለ የሱን ወዳጅነት አንፈልግም ብለን የሸይጣንን ወዳጅነት ከመረጥን ከባድ ክስረት ነው። አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው ቢእሰ ሊዛሊሚነ በደላ እሱንና ዝርያዎቹን ጠላቶቻችሁ ሆነው ወዳጅ አድርጋችሁ ትይዟቸዋላችሁ። ሌላ ቦታ ላይ ወመን የተኽዝ ሸይጣነ ወልየን ሚን ዱኒላሂ ፈቀድ ኸሲረ ኹስራነን ሙቢና ትልቅ ግልጽ የሆነ ክስረትን ከስሯል። ከአላህ ውጭ ሸይጣንን ወዳጅ አድርጎ የተቆናኘ ካለ ይላል። አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው ቢእሰ ሊዛሊሚነ በደላ ለነዛ በዳይ ለሆኑ ሰዎች ምንኛ የከፋ ቅያሪ ነው። አላህን ትቶ ወደ ሸይጣን ማዞር ማለት ነው ፊትን። ይህ በቃል የሚነገር አይደለም። ሸይጣን ጠላቴ ነው አላህ ወዳጄ ነው ተብሎ የሚያልቅና በአራት ነጥብ የሚዘጋ ነገር አይደለም። አላህ Subhanahu Wa Ta'ala በሰማነው መጠቀም ያድርገን። هذا والله اعلم وصلى الله على محمد واله وصحبه اجمعين